ለመለወጥ ስትወስን ልብ ብለህ የምታስተውለው ነገር የራስህ ጠላት እንደሆንክ ነው። ሰልፍበት ፔን ማሳለፍ አለብክ ነው ፔን ነው ጌን ናም ሲባል ማለት ነው። ሰው የሚመስለው ምንድነው በቃ ላይክ መስራት መልፋት ነው። it's actually የማይታዩ በጣም ብዙ ስቃዮች አሉ አንተን ለማቆም የተነሱ ማለት ነው። ለአንተ መጀመሪያ የፈለከው ቢዝነስ ኮንፊደንስ የሚያስፈልገው ይሆናል። አሁን ለምሳሌ በኮንፊደንስ ምሽክሽክ ብለዋል because ያቸው ወደድካት ልጅ ከ5 ዓመት በፊት ሪጀክት አድርጋለች። ቤተሰቦችህ ራስህ እንዳትሆን ነግረውሃል። ላይክ ተቀመጥ አንተ ደደብ ምናምን እየተባልክ ነው ያደግከው። በመምህሮች ተኮርኩመሃል። ደረጃ ተሰጥቷል ማለት ከሰው በታች እንደሆንክ አምነክ ነው ያደግከው። ሰው እነሱን ሁሉ ድምጾች ፋይት ማድረግ ነው። እነሱን ሁሉ ድምጾች አስወጥተክ ኢቭን እየሰማህም ቢሆን ግን በማይታይ ነገር አምነክ ሳምሃው እግዚአብሔር ይደርስልኛል ብለህ መቀጠሉ ነው ስቃዩ። ለራስክ ትልቅ የሆነ ፍቅር ሲኖር ራስክን ስትወድ ስታከብር ማለት ነው ማንም ሰው ወደ ህይወትክ መጥቶ ከዛ ለመውጣት ሲሞክሩ እነሱን መለመን ታቆማለክ። በጭራሹ እኔ ማለት ነው ወደ ህይወቴ የሆነ ሰው መጥቶ ከዛ ለመውጣት ሲፈልግ ይኸው መንገዱ ጨርቅ ያርግላችሁ በዚህ አርጋችሁ ውጡ መለመን አቆሚያለሁ። ምክንያቱም I respect myself too much ራሴን በጣም አከብራለሁ ሌላ ሰው ለመለመን። እውነት ነው የምላችሁ ራሳችሁን ከልብ የምታከብሩና የምታፈቅሩ ከሆነ አንደኛ ከየትም የመጣ ሰው ወደ ህይወታችሁ ቶሎ እንዲገባ አትፈቅዱ። ሁለተኛ ህይወታችሁ ላይ ያለ ሰው ለመውጣት ሲሞክር መለመን ታቆማላችሁ። ኢቭን እየተጎዳችሁም ቢሆን ለራሱ እነሱን ሰዎች መንገዱ ጨርቅ ያርግላችሁ ብላችሁ መሸኘትን ትማራላችሁ ኢቭን እየተጎዳችሁ ማለት ነው። ስለዚህ ለራሳችሁ ፍቅርና ክብር ይኖራችሁ። ከዛ በላይ ምንም የለም። ራስህን ቀይር። ዓለም እንድትቀየር ትፈልጋለህ? እንግዲያውስ ለውጡን ከራስህ ጀምር። ብዙ ጊዜ አካባቢያችን ሁኔታዎች ወይም ሰዎች እንዲቀየሩ እንጠብቃለን። ነገር ግን እውነተኛው ቁልፍ ያለው እኛው እጅ ነው። አንተ ራስህን ከቀየርክ ለሀገር ትተርፋለህ። ሰዎች በቃ የኢትዮጵያ ችግር ያንገበግብ ኖ ወይ ያንተ ችግር ያንገብግብ። መጀመሪያ ራስህን ከቀየርክ ነው ለኢትዮጵያ የምትደርሰው። እኔ ለኢትዮጵያ አንድ ሸክም ነኝ። ያንን ሸክም ካቀለልኩላት ለኢትዮጵያ ደርሼላታለሁ ማለት ነው። ዓለምን የለወጡ ሰዎች በውስጥ በኩል ያለውን ዓለም የለወጡ ሰዎች ናቸው። ሁሉ ጊዜ ዓለምን መለወጥ የሚችል ሰው የለም። በውስጥ በኩል ያለውን ዓለም ግን ማንም ሰው መለወጥ ይችላል። በውስጥ በኩል ያለውን ዓለም የለወጠ ሰው በውጭ በኩል ያለውን ዓለም መለወጥ ከተራራ ወደ ቁልቁለት የመዝለል ያህል ይቀለዋል። ሰው ማድረግ የሚችለው ምንድነው ብትሉኝ የውጭውን ዓለም መለወጥ ከፈለገ ያንን ዓለም በውስጡ ነው መለወጥ ያለበት። ሰው ትልቁ ፈተናው ምንድነው ብትሉኝ ራሱን ማሸነፍ ነው የማይችለው። ባለፉት ዘመናት ከለር ባለፉት ዘመናት የህይወት ልምድ ነው የሚመጣውን ዘመን የምናየው። እሱን ካየን የሚመጣው ዘመን ምን ይሆናል ማለት ነው? ያለፈውን ዘመን የሚመስል ይሆናል ማለት ነው። ዓመተ ምሕረቱ ስሙ ነው እንጂ የሚለወጠው 15 የነበረው 16 ይሆናል እንጂ life is going to continue the same way። መለወጥ የሚገባን ማንም ሰው ማይለውጥልን ማንም ሰው እንዳንለውጥ ማይከለክለን አንድ ቦታ ምንድነው ብትሉኝ is the attitude we have ዓለምን የምናይበት መነጽር በውስጥ በኩል ያለውን ፓተርን እሱን ነው መለወጥ የምንችለው። እውነተኛው ነፃነት የሚመጣው ከዛ ነው። ራስን መቀየር ማለት ትናንት ከነበርክበት ማንነት ዛሬ የተሻለ ሰው ለመሆን መወሰን ነው። አስተሳሰብህን ስትቀይር የምታያቸው ነገሮች ይቀየራሉ። ልማድህን ስትቀይር የምታገኘው ውጤት ይቀየራል። የምትሰጠውን ምላሽ ስትቀይር ህይወትህ ይቀየራል። ማንም ሊያድን አይመጣ፣ የትኛውም ጓደኛ ሊያድን አይመጣ። መታምናት ቸከሰ ጭራሽ ልታድን አትመጣ። እዚህ ሶሻል ሚዲያ ላይ ራሱ የምንቀባጠርልህ ሞቲቬሽን ሊያድን አይመጣ። ለራስህ ያለው አንተ ራስህ ነህ። ቁልፍ ስራ ከሞቲቬሽን ይልቅ ለመዳን ብለህ በቀን ያዳበርከው ልምድ ይጠቅማል። እና ቁልፍ ስራው ማንም ባይደርስልህ ማንም ሊያድን አይመጣ። አንተ ራስህ መቆም ሳትችል ሌላን ሰው ለማስደሰት በመታረገው ጥረት ውስጥ ህይወት እየከፋችበት ሄዳለች። በቃ ሴቭ ራስህን መጀመሪያ ራስህን ሴቭ አድርግ፣ የቀጠለ ይሄዳል። ከዛ አይ ሴቭ ማለት ምን ማለት ነው? በቃ ሴቭ አድርግ፣ በገንዘብ ሴቭ አድርግ፣ በሰውነት ሴቭ አድርግ፣ ኢነርጂን ሴቭ አድርግ። አብዛኛዎቹ ነገሮች ለራስህ ነው መዋል ያለበት። ለራስህ ሳይውል ቀርቶ ለሌላ ሰው ዝም ብለህ ያባክንከው ብትሄድ እንጥቅማል። አትፍራ። ምቾት ከሚሰጥህ የተለመደ ቦታ ወይም ኮምፈርት ዞን ውጣ። እድገት ያለው በለውጥ ውስጥ ነው። ዛሬ ራስህን ጠይቅ። የምፈልገውን ህይወት ለመኖር በራሴ ላይ ምን መቀየር አለብኝ? ያንተ መለወጥ የትኛውም ሰው ሊፈልግ ይችላል። ውጪ ላይ ውስጡን አጣቀው ያ ሰው ላንተ የሆነ ነገር ሰፖርት እያደረገ እየደገፈ ከሆነ እሰየው።
ግን አሬ ልጅ እኮ ይችላል እኮ ምናምን አይነት ነገር ከሆነ ቀስ እያለ ገደል ውስጥ ነው የሚከትቅ። አታውቀውም። ግን የሚጠቅመን ከሚጠቅም ሰው ዘድ የትኛው ነገር ላይ ውሰድ። የሚጠቅመን ብቻ ውሰድ። ሰንባዲ መጥቶ ሲጋራ በጣም እንትን እያለ ሲጋራ እኮ መጥፎ ነው ቢለ እሱ ስላለበት ነው መጥፎነቱ የሚነግርህ፣ እንዳትገባበት ነው የሚነግርህ። ስለዚህ መጠቀም የለብህም። በትክክል ከነገረ በቂ ነው። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ በቃ የሚቀርብህ ነገሮች ይኖራሉ። ለዛሬ ቅሩ ነገ ይደርሳሉ። እኔ ማጣት አልፈራም። ከዜሮ መጀመር ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብደን ሰው ነው የሚከብደን። እኔ አብለኔ ዳዊት ስሙ ቢጠፋ ነገር ውይ እሱ እኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ ማክሮን ዛሬ ዜሮ ገባ። አልፈራውም፣ እወጣዋለሁ። እንደውም ታሪኬን ያሳምርልኛል። እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈራው፣ ከልክ ያልፍ። አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታው። ከሁኔታ ጋር ለጊዜው ዛሬ የተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክላለሁ። ዓለምን ከመውቀስ ይልቅ ራስህን አሻሽል። ምክንያቱም አንተ ስትቀየር ዓለምም አብራ ትቀየራለች። ደግሞ ስትሰራ ብዙ ጊዜ ወደ ሀብት ዓለም ወደ ንግድ ዓለም ስትመጣ ኦልዌይስ የፈጣሪ ድርሻ ፈጣሪ ሼር አስገባው። የፈጣሪ ሼር የሌለበት ቢዝነስ ቶሎ ነው የሚጠፋው። የፈጣሪ ሼር ካለበት ቢያንስ አንተን ያረጋጋል፣ ማንም አይጥለው። ሁልጊዜ በቢዝነስ ውስጥ የፈጣሪ ሼር ነው። ትሰራለህ 10 ብር ናት አይደለም፣ አንዷ ብር የፈጣሪ ሼር ናት፣ ሁለቷ ብር የፈጣሪ ሼር ናት። እንደየስምምነታችሁ በቃ ሁለትንም ሶስተኛ ፈጣሪ ያድርገው። በቃ ፈጣሪ ይጨመርበት። ከዛ በኋላ ይመራሃል፣ ስትንገዳገድ ይመራሃል። ያ ሼር እኔ አንድ አባባል አለች፣ እስክትሰራ ነው ሰው የሆነ አዲስ ሀሳብ ስታመጣ ሁሉ ጊዜ መጥረቢያ ይመጣል። መጥረቢያውን ተቋቁመህ ምናምን እስክትነሳ ድረስ አጥር እስክትሆን ድረስ ብዙ ነገሮች ይመጣሉ። መቼ መቀየር እንደምትጀምር ታውቃለህ? ለጉድለቶች ሰበብህን ትተህ መፍትሄ ሲፈልግላቸው ያሉብህ ጉድለቶች አሉ አይደል? እነሱ ሰበብ በቃ እነዚህ ነገሮች ናቸው እኮ እነዚህ ነገሮች ናቸው እኮ ያስቀሩኝ ምናምን ከምትል ለነዛ ነገር መፍትሄ መፈለግ። ያን ስታደርግ ነው ላይፍ የሚቀየረው። ያ ማለት ምንድነው? በሰውነት የምታፍር ከሆነ ስፖርት ስራ፣ መፍትሄው እሱ ነው ማለት። ኢንሴኩሪቲ የሚሰማ ከሆነ ላይክ ሂድና ሴኩር የሚያደርጉህን ነገሮች አድርግ። የሆነ ኢንሴኩሪቲ የሚሰማህን ነገሮች በሴኩር በሚያደርጉ ነገሮች ቀይራቸው። ኤኒቲንግ ምንም ነገር ሊሆን ይችላል። ጉድለቴ ነው ይሄ ነው ከኔ ከሰው የሚያሳንሰኝ ይሄ ነው ኮንፊደንስ ያሳጣኝ የምትላቸውን ነገሮች ሂድና እነዛን ነገሮች መፍትሄያቸውን አድርግ እንጂ እያለቃቀስክ አትኑርባቸው። ያን ነገር ስታደርገው ላይፍ ለአንዴና ለመጨረሻ ጊዜ እየተቀየረ ነው። ራስ ላይ ስትሰራ ለውጡ አይታወቅም። ውስጥ ለውስጥ ነው የምታድገው። የሆነ ሰዓት ግን ወሬህ ተቀይሯል። የድሮ ጓደኞች ጋር ስትሄድ መግባባት ሁሉ አቅቷል። ለካ እንደነሱ ነበር ማስበው፣ አሁን ጥያቸው ሄጃለሁ ትላለህ። መጸለይ ራስ ላይ መስራት፣ የዚህን ዓለም ውጣ ውረድ ብቻህን መታገል የለብህ። ከፈጣሪ ጋር መገናኘት አለ። በጠዋት መነሳት ራስ ላይ መስራት፣ ምክንያቱም እንቅልፍህን ሳታሸንፍ ሕይወትን ማሸነፍ ከባድ ነው። ለነገ መድረሻ መማር፣ መለማመድ፣ ስኪሎች ወይም ደግሞ ክህሎቶችን ማዳበር፣ ቋንቋህን ማሳደግ፣ ካንተ ከሚሻል ሰው ጋር መዋል፣ ራስ ላይ መስራት። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።